ለቆታል ይላል ለቆታል ከአንገት በላይ ሕክምና ላይቭ ላይ አባቴ ዩቲዩብ ላይቭ ላይ እየገባ የፈጠነ ያራዳ ልጅ ምን ሆናል እንዴ? እስቲ በልልኝ አባቴ የኔ ንጉሥ ወይ ብርሃን አውሰኝ ብሏል። ሰማይ ዳመነ አጉረመረመ ሌሊት ነው መሰለ ደርቤ አይሞቀኝ ልከናነ ግባና ስማ እንዳመጣውን ተወይ ልመሰጥበት። የቴዲ የመጀመሪያ የለቀቀውን ዘፈን ነው ማሰማችሁ ማለት ነው። በቃ ይግባችሁ። ይሄ ዘፈን ለምን እንደሆነ ይግባችሁ። ስሙት። አይወሎ ቅናቲ ወይ ብራናው ሰይ 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 በስመ አብ ቴዲ ትችላለህ። ይሄን ትራክ መርጫለሁ። የመሃል ቁጫ ባይሰራ እንዳይቆም ሁሉ ከአንድ ስፍራ እኔ መርጫለሁ ትራኬን በክርስቶስ በጣም ነው የወደድኩት ይሄን ዘፈን ኪንግ ወይንነነ ወይ ልቀድለት እንባዬ ፈሶ የማይበቃ እኔ አልፋ ብለው እንዲህ ቦብ ማርሌ ሬጌ ሙዚቃ እንዲህ ሲጫወቱ የሆነ ስሜት ነው የሚከቱት። እግዚአብሔር የቴዲ ግን እኔ አላውቅም። the best reggae artist in Ethiopia in Africa እስካሁን የዘፈን ነው የሰማው ኬልዋስ ያኔ ከጽናት ሲመለዲዴ ምን ማለት ነው? እግዚአብሔር አላኖር ሲለኝ ስጋት የቴዲ የመጀመሪያ የለቀቀውን ዘፈን ነው ማሰማችሁ ማለት ነው። በቃ ይግባችሁ። ይሄ ዘፈን ለምን እንደሆነ ይግባችሁ። ስሙት። አይወሎ ቅናቲ ወይ ብራናው ሰይ 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 ራሱ ዩቲዩብ ላይ እየቆጠረ ነው። ዲጀምር እየቆጠረ ነው። ስንት ሰው እየጠበቀ ነው? አብዴት 46 ሰው ቁጭ ነው እየጠበቀ ነው። እንዴት እንደለቀቀው ወደ 100,000 ቪው ይኖረዋል ማለት ነው። ቪፒኤን እያበራችሁ ተመልከቱ። እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። ይሄ እኔ ፐርሰናል ኦፒኒየን ነው። ሐሳብን በሐሳብ መሞገት የሚችል ብቻ ሰው ኮመንት ላይ ሐሳቡን ያስቀምጥ። ነገ የሚለቀቀው የቴዲ አፍሮ ኢትዮሪካ አልበም
ሊለቀቅ ነው ከተባለ ጊዜ ጀምሮ ብዙ አድናቂዎቹ በጉጉት እየጠበቁት ነው። እንደዛውም ደግሞ ሊለቀቅ ነው ከተባለ ጊዜ ጀምሮ ደግሞ ይሄ ጸበል እንደገባ አጋንንት እያስጓራቸው ያሉ ሰዎች አሉ። የኔ ጥያቄ ምን መሰላችሁ? መጀመሪያ የኔን ሐሳብ ልንገራችሁ። እኔ በሙዚቃው ኢንዱስትሪ ውስጥ ከድሮ ጀምሮ ማደንቃቸው የራሴ ሙዚቀኞች አሉ። ለምሳሌ ከድሮ በጣም ሁሉንም ሙዚቃ ሰማለሁ፣ ግን ደግሞ ከወንድ የኤፍሬም ታምሩ፣ ከሴት የአስቴር አወቀ በጣም አድናቂ ነኝ። ሙዚቃቸውን እየሰማሁ ነው ያደግኩት ማለት ይቻላል። ከዛ ውጭ አሁን ካሉት ደግሞ ካልከኝ ነፍሱን ይማረውና የማዲንጎ አፈወርቅ ቀንደኛ በቃ አድናቂ ነበርኩኝ ማለት ነው። ማለት ብዙ መስራት የሚገባው ሰው ነበር። ነፍሱን ይማረው ድንገት ያጣ ነው። ብዙ ነገር ከሱ የምንጠብቀው ሙዚቀኛ ነበርና ይሄ ድምጽም የማደንቅ ሰው ስለሆንኩ ማለት ነው። ያ ማለት ግን ቴዲ አፍሮን አልሰማም፣ የቴዲ አፍሮ ሙዚቃዎችን አላዳምጥም ማለት አይደለም። አሁን ከቴዲና ከማዲንጎ ብትለኝ እኔ ማዲንጎ ነው የምልህ የራሴ ቴስት ስላለ ማለት ነው። ያ ማለት ግን ጥላቻ አይደለም። ሁላችንም የራሳችን የሙዚቃ መመዘኛ ስላለን ነው። እንደ ሐሳብ፣ እንደ ግጥም፣ እንደ ዜማ፣ እንደ ሙዚቃ ቴዲ አፍሮ በቃ ኪንግ ነው የኢትዮጵያ ሙዚቃ ላይ ማለት ምንም የሚካድ ነገር የለው። አሁን የቴዲ አፍሮን ሙዚቃ አለመስማት እሱን አለማድነቅ ጤናማ ነው። ምክንያቱም ምክንያት ሊኖር ስለሚችል በዚህ ብለህ ዘረዝረው ስለምትችል ማለት ነው። ጥላቻ ከሆነ ግን ወዳጅ የራስን መመርመር አለብህ። ምክንያቱም አሁን እኔ ልጠይቅህ የምችለው ምንድነው ቴዲ አፍሮን የምጠላበትን እስቲ 3 ነገር ጥራልኝ ብለህ የሚያስቅ ነገር ልታነሳ የምትችለው። ምክንያቱም ዘረኛ እንዳትለው ሰውየው ዘረኛ አይደለም። ገብቶሃል? ለየትኛውም ብሔር ጥላቻ የለውም። እንደ ሀገር አገሩን የሚወድ ከየትኛውም ሙዚቀኛ በላይ ሀገሩን እንደሚወድ ደግሞ ማሳየው ምን እንደሆነ ታውቃለህ? በዚህ ደረጃ ታዋቂ ሆኖ የትም ሀገር ሄዶ ከነ ልጆቹ ከነ ባለቤቱ መኖር የሚችልበት አቅም እያለው ሀገሩ ላይ ነው እየኖረ ያለው። ልጆቹን የሚያስተምረው ሀገሩ ላይ ነው። ባለቤቱን ይዞ የሚኖረው ሀገሩ ላይ ነው። እዚሁ ኢትዮጵያ ውስጥ ነው እየኖረ ያለው። ስለዚህ በየትኛውም ዘመን ሲኖር ያየነው እዚሁ ሀገር ውስጥ ነው። ምንም አይነት ነገር ሲጋፈጥ ያየነው እዚሁ ሀገር ውስጥ ነው። ልጠላበት የምትችለውን ነገር ንገረኝ ካልኩ ምናልባት ኢትዮጵያ ማለቱ ይደብረኛል ከሆነ እንዴ ወንድሜ አንተም እኔም ኢትዮጵያዊ እኮ ነን፣ ለምን ይደብራል? ከዛ ውጪ ስለ ብዙ ብሔሮች በሚችለው መልኩ ሲዘፈን አይተነዋል። በቃ ባህሎቹን ሲያስተዋውቅ አይተነዋል። እና አንተ ይሄኛው ነገሩ እንድጠላው አድርጎኛል ብለህ በትክክለኛ በይሄ በሐሳብ ከሆነ ወይም ሪዝን ካለ አሳየን። ከዛ ውጪ ቴዲ አፍሮ አልበም ሊለቅ ነው በተባለ ቁጥር ግን እንደዚህ የምታጓራ ከሆነ ወይ ጸበል መሄድ አለብህ ወይ በሕክምና ወይ በጸሎት በቃ የሆነ ነገር ሊደረግልህ ይገባል። እና አለማድነቅ የሱ ሙዚቃ አለመስማት ጤናማነት ነው፣ መብትህ ነው። በቃ የምታስቀምጠው የራስ የሆነ የሙዚቃ ቴስት የሚኖርሃል፣ አመለካከት የሚኖርሃል ምናምን። ከዛ ውጪ ግን እንዲሁ በጭፍን የሆነ ውስጥህ የዘር ምናምን ትብት ስለተተበተበብህ ምናምን የሆነ ንግርት ሰምተህ ምናምን ከሆነ ግን ይደብራል። በቃ ሰውየው እንደዚህ አይነት ማንነት የለውም። ምክንያቱም እንዳልኩ እኮ ነው ባለው እውቅናና ዝናና ክብር ማለት ነው። እዚህ ጋር ካንተ ጋር ምን አንኮሻኮሸው? ምን አሰዳደበው? የሆነ ሀገር ላይ ቁጭ ብሎ የሚፈልገውን እየተናገረ መኖር ይደመጣል። ምክንያቱም አይደለም በዚህ ደረጃ ያለ አርቲስት ዘፋኝ ቀርቶ ማለት ነው የሆነ አክቲቪስት እኮ ነው የሚነዳን የሆነ ሀገር ላይ ቁጭ ብሎ አይደል ፖለቲካውን እያቡካካ፣ ግን ሀገሩን ይወዳል። ማሳያው ሀገሩ ላይ ነው እየኖረ ያለው። ብዙ የሚጠሉት ሰዎች ባሉበት ሀገር ነው እየኖረ ያለው። ጥላቻ ግን ጤናማ አይደለም። በቃ ማንንም ሰው መጥላት ማለት ሐሳቡ ልትሞግተው ምናምን ትችላለህ። ጥላቻ ግን ክፉ ነው። እኔ የሚሰማኝ እሱ ነውና ይሄ እኔ ሐሳብ ነው። ነገ ደግሞ አልበሙ ሲለቀቅ ሰምተን ደግሞ የራሳችንን ሐሳብ እንደየመልከታችን እናስቀምጣለን። ከዛ ውጪ ግን በዚህ ደረጃ ሁሌ ቴዲ ዘፈን ሊለቅ ነው አልበም ሊለቅ ነው ሲባል የምታጓራ ከሆነ እኔ የሰላም አይመስለኝም።